ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አንዲት በጦርነት ወቅት ባሏ የሞተባት ሴት በህወሓት ታጣቂ ጥቃት እንደደረሰባት ተገለጸ። በትግራይ ክልል ምስራቃዊ ዞን ብዘት ከተማ አዲ ኸቢረ የተባለ ስፍራ ነዋሪ የሆነችውና ባሏ በጦርነቱ ወቅት የሞተባት ወይዘሮ ሰላም የተባለች ሴት በአንድ የህወሓት ታጣቂ ጥቃት እንደደረሰባት ተገልጿል። ጥቃቱ የተፈጸመው ታህሳስ 14 2018 ዓ.ም ሲሆን በህወሓት ኃይል የዋልታ ክፍለ ጦር አባል የሆነው ታጣቂ ቺን ሴት በአስፋልት ላይ በአሰቃቂ ሁኔታ በጥይት በመምታት ጥቃት እንዳደረሰባት ተገልጿል። የአካባቢው ማህበረሰብ ጥቃት የደረሰባትን ወይዘሮ ሰላምን ወደ ሕክምና ተቋም ለመውሰድ ሲሞክርም አንድም ሰው ካነሳት በጥይት ጨርሳችኋለሁ እያለ በማስፈራራት የጭካኔ ተግባሩ በሴትዮዋ ላይ እንደፈጸመም ተነግሯል። በዚህ ሁኔታ ለብዙ ሰዓታት ስትሰቃይ ከቆየች በኋላ የከተማው የጸጥታ አካላት ተጠርተው በመምጣት ሊያዝ መቻሉንና ወደ ሕክምና መወሰዷ ግዕዝ ቲቪ ገልጿል። በተያያዘ ዜናም ሰሞኑን በተንቤን አንበራ መጠቃ አካባቢ አንዲት ሴት ባሏ በጦርነቱ በሞት ያጣች ስትሆን በታጣቂዎች መደፈሯም ተገልጿል። እቺ ሴት ባሏ በተመሳሳይ በጦርነት ወቅት በሞት ያጣች ሲሆን የህወሓት ሰራዊት በሆነው አርሚ 11 ታጣቂዎች መደፈሯ ተገልጿል። ጥቃት የደረሰባት ሴት ወደ ቀበሌው አስተዳዳሪ በመሄድ አቤቱታ ያቀረበች ሲሆን እነዚህ ታጣቂዎች የቀበሌው አስተዳዳሪ በማስፈራራት የእህቱ ልጅም ጨምረው እንደደፈሯት ተገልጿል። የትግራይ ክልል ሴቶች በአንጃው ህወሓት ታጣቂዎች እጅግ ለጆሮ የሚሰቀጥጥ አጸያፊ ጥቃቶች እየደረሰባቸው እንደሆነም ተጠቁመዋል። ከአሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ አሳሰቡ። የኢፌድሪ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይ ከአሁኑ መዘጋጀት አለብን ሲሉ መግለጻቸው ተነግሯል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና ቦሚያም መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክታቸውን አስተላልፈዋል ተብሏል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸውም ተዘግቧል። በተመሳሳይ በዛሬው ዕለት ጀነራል አበባው ታደሰ ካሁኑ መዘጋጀት አለብን የሚል ጠንከር ያለ መልእክት አስተላልፈዋል ተብሏል። ጀነራሉ ቀጥለውም መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከተውንም ቢሆን አይቻልም በማለትም አክሏል። በዚሁ ስብሰባ ላይ የተገኙት የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው በተለይ አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መሰጣታቸውንም ገልጸዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ በትኩረት እየተከናወነ መሆኑንም አስረድቷል። የኢንፎርሜሽን እና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሬሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች እየተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸውን የመረጃ ልውውጡን ፈጣንና አስተማማኝ ማድረጉንም ገልጿል። መረጃው ከአንድ አፍታ ሚዲያ የተገኘ ነው። በትግራይ ክልል የአጀንዳ ማሰባሰብና የተሳታፊ መረጣ ለማካሄድ እየተሰራ መሆኑን ተገለጸ። የትግራይ ክልል ህዝብ ያሉትን ጥያቄዎች በአጀንዳ እንዲሰጥና በሀገራዊ ምክክር ጉባኤው የሚሳተፉ ተወካዮችን እንዲመርጥ ስራዎች እየተከናወኑ መሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን የቅሬታ አያያዝ አስተባባሪ አቶ ብዙነህ አሰፋ ተናገሩ። በአሁኑ ወቅት ከትግራይ ክልል በስተቀር በሁሉም ክልሎችና 2 የከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳዎች እንደተሰበሰቡ ማስተባባሪው ገልጸዋል። ሀገራዊ የምክክር ጉባኤው ያለ ትግራይ ክልል ተሳትፎ አይካሄድም ያሉት ደግሞ በሀገራዊ ምክክር ኮሚሽኑ የእቅድ ክትትልና ምዘና ከፍተኛ ባለሙያ አቶ ግዛቸው ማሩ ናቸው። በትግራይ ክልል በተለያዩ ጊዜያት የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ምሁራንና የሚዲያ አካላትን በማነጋገር የሀገራዊ ምክክር ጉባኤው ከመደረጉ በፊት በአጭር ጊዜ ውስጥ የአጀንዳ ማሰባሰብና የተሳታፊ መረጣ ለማድረግ ከስምምነት መደረሱንም ጠቅሰዋል።
ይህ በእንዲህ እንዳለ 8 በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውም ተዘግቧል። እነዚህ ጥምረት የመሰረቱት ትንሳኤ ሰባ እንደርታ ፓርቲ፣ ስምረት ፓርቲ፣ አረና ትግራይ ፓርቲ፣ ባይቶና ፓርቲ፣ ወለዶ ትግራይ ፓርቲ፣ ቃንጫ ሐቂ ፓርቲ፣ የትግራይ ዲሞክራሲያዊ ፓርቲና ራያ ራዩማ ዲሞክራሲያዊ ፓርቲ ትግራይን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ከጥምረቱ አባል ፓርቲ አመራሮች ተሰምቷል። ከክልሉ 96 ወረዳዎች በ86ቱ ሀገራዊ ምክክሩን ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ገልጸዋል። በትግራይ ክልል ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሀሳብ ማቅረባቸውንም አመራሮቹ ተናግረዋል። ኢራን ተቃዋሚዎችን መግደል እያቆመች መሆኑ ተገለጸ። ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉ የኢራን የውጭ ጉዳይ ሚኒስትር ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተጨማሪ ተቃዋሚዎችን የመግደል እቅድ የላትም ቢሉም ቴህራን በመንግስት ተቃዋሚ ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካ ለመውሰድ የዛተችውን እርምጃ ስለመቅረቱ ግን አልገለጹም። ረቡዕ ዕለት በዋይት ሀውስ ንግግር ያደረጉት ትራምፕ በኢራን ግድያው እየቆመ መሆኑንና ግድያ ለመፈጸም እቅድ እንደሌለ አስተዳደራቸው በአንድ ጡር ባለስልጣን እንደተነገረው ገልጸዋል። ትራምፕ ከጋዜጠኞች ለተነሳላቸው ጥያቄ ምላሽ ሲሰጡ ይህንን መረጃ የሰጣቸው በሌላ ወገን ያለ በጣም ጠቃሚ ምንጭ እንደሆነም ተናግረዋል። ይህ መረጃ እውነት ይሆናል ብለው ተስፋ እንደሚያደርጉ መግለጻቸውም ተዘግቧል። ትራምፕ የኢራን መንግስት ተቃዋሚዎችን የሚገድል ከሆነ እጅግ ጠንካራ እርምጃ እንደሚወስዱ ዝተው ነበር። ፕሬዝዳንቱ ይህንን ያሉት በተቃውሞው ወቅት የተያዘ ኤፍራን ሶልታን የተባለ የ26 ዓመት ሰልፈኛ የሞት ፍርድ እንደተፈረደበት መገለጹን ተከትሎ ነው። ተቃዋሚው ትላንትና ረቡዕ የሞት ቅጣት ሊፈጸምበት ቀጠሮ ተይዞ እንደነበር ቤተሰቦቹም ተናግረዋል። ኋላ ላይ ግን ቅጣቱ ተፈጻሚ የሚሆንበት ቀን እንደተራዘመ በኖርዌይ ለሚገኝ የሰብአዊ መብቶች ተሟጋች ቡድን መግለጻቸውን ዘገባው ጠቁመዋል። መንግስት ሊፈጽመው ስለሚችል የሞት ቅጣት ጥያቄ ከጋዜጠኞች ጥያቄ የቀረበላቸው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስቅላት ከጥያቄ ውጪ ነው ብለዋል። ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉ መናገራቸውን ቢቢሲ ዘግቧል። የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ እየላኩ ይገኛሉ። የአውሮፓ ህብረት አባል ሀገራት ወታደሮቻቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አይናቸውን ወደ ጣሉባት ግሪንላንድ መላክ ጀምረዋል። ትራምፕ የመጠቅለል ፍላጎት እንዳላቸው በተደጋጋሚ ወደ ጠቀሷት ደሴት ወታደሮቻቸውን ከላኩ ሀገራት መካከል ጀርመን፣ ፈረንሳይ፣ ኖርዌይ እና ስዊድን ይገኙበታል ተብሏል። ሀገራቱ ወደ ግሪንላንድ ወታደሮቻቸውን መላክ የጀመሩት የግሪንላንድ እና ዴንማርክ ልዑካን ከአሜሪካ ባለስልጣናት ጋር ትናንትና በዋይት ሀውስ በተወያዩበት ወቅት መሰረታዊ የሀሳብ ልዩነት መፈጠሩን ተከትሎ መሆኑን የጀርመን ዜና ወኪል ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የመጀመሪያ ዙር 15 ወታደሮች ግሪንላንድ መግባታቸውን ገልጸው ተጨማሪ ወታደሮች እንደሚልኩም አስታውቋል። ጀርመን በበኩሏ 13 አባላት ያሉት ወታደራዊ የስለላ ቡድን በዛሬው ዕለት እንደምትልክ ለሀገራቱ መከላከያ ሚኒስቴር አስታውቋል። ዴንማርክ ደግሞ ከሰሜን ጦር ቃል ኪዳን አባል ሀገራት ጋር በመሆን ቀድማ ከላከቻቸው ወታደሮች በተጨማሪ እንደምትልክም ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አስተያየት ወደ ግሪንላንድ እኛ ካልገባን ሩሲያ ትገባለች፣ ቻይና ትገባለች። ይህ ከሆነ ዴንማርክ ምንም የምታደርገው ነገር የለም። ስለዚህ እኛ ሁሉም ነገር እናደርጋለን ብለዋል። ዶናልድ ትራምፕ በታላቋ የግሪንላንድ ደሴት ላይ ያሳዩት የመጠቅለል ፍላጎት በሰሜን ቃል ኪዳን ጥምረት ኔቶ ላይ መለያየት እንዳያስከትልም ተሰግቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ